አሰላሙ አሌይኩም ወረህመቱላህ በረካቱ ድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬም እንደተለመደው ቭሎጋችንን እየሰራን እንገኛለን። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። በነገራችን ላይ ትላንትና በሰራሁት ቪዲዮዎች አንዳንድ ኮሜንቶች አይቼ ነበር እና ምንድነው እሱም ሽንኩርት ረከሰ እንዴ ምናምን እያላችሁኝ ያው ምንም ቢረክስ ያው ገንዘብ አውጥታችሁ ነው የምትገዙት። አንድ የምነግራችሁ ነገር ማለት ነው። ሲቀጥል ደግሞ የምትሰሩትን ነገር እናንተ መጠናችሁን ታውቃላችሁ። በመጠናችሁ ልክ ነው ሽንኩርታችሁንም የምታደርጉት የምትሰሩትን እናንተ ናችሁ የምታውቁት። እና እናንተ አሁን የሽንኩርቱን መብዛት እንጂ ምን ያክል እንደምሰራ አላያችሁም ማለት ነው። ስለዚህ ያው መጠኔንና ራሴ የምሰራው ልክ ስለማቅ ለዛ ነው እላችኋለሁ ውዶች። ያው የእንትን ሳይሆን ይሄ ሌላ ነገር የሚያስብል ነገር ሳይሆን ያው እንደይመጣናችሁ ልላችሁ ያክል ነው። ሌላ ነገር አይደለም ማለት ነው። እስኪ ሁላችሁም ሸር ላይክ አድርጉልኝ ውዶችዬ። ኢንሻአላህ 7000 ኬ ነው የሚባለው 70,000 ኬ ልበለው እና ልገባ ነው ኢንሻአላህ። የተወሰነ ሰው ነው የቀረኝ ማለት ነው። አበረታቱን፣ ሸር አድርጉልኝ። እስኪ 10,000 አስገቡኝ። 10,000 እያልን እንቀጥላለን ማለት ነው። እና እዚህ ጋር ለሽሮ ነው እየላኩኝ ያለሁት። ሰላጣም አለ፣ ሰላጣም እንሰራለን። ሽሮ ወጥ ነው የምሰራው። ሽሮ ወጥ ምሳ ላይ በጣም ደስ ይላል። በነገራችን ላይ ያው እኔ ሁልጊዜም ብበላም ብጠቀምም የማይሰለቸኝ ሰላጣ በጣም እወዳለሁኝ። ያው ሰላጣ ሁላችሁም ከስንት አንድ የማይፈልግ ሊኖር ይችላል። ሰላጣ ግን ሁልጊዜም የማይሰለች ምግብ፣ አትክልት በጥቅሉ ሁልጊዜም ብትበሉት የማሰለቹት ነገር ነው። እኔ አትክልት ሁልጊዜም ብመገብ ደስ ይለኛል ማለት ነው። ያው ስለማይገኝ ነው እንጂ በፈለግነው ሰዓት ያው ሁልጊዜም ብንጠቀሙት አንደኛ ተመራጭ ነው። ከሌሎች ነገሮች ራሱ የአትክልት እንትን ጥቅሞች ብዙ ነገሮች ስላሉት ማለት ነው። እና ያው ተጠቀሙ ስለላችሁ ነው በዚሁ አጋጣሚ። ስለ ሽንኩርቱ ግን እናወራበታለንም። ያው 50 ብር፣ 60 ብር፣ 40 ብር ነው እስካሁን ድረስ ኪሎ እየተሸጠ ያለው ማለት ነው። የዋጋውንም ዝርዝር ልንገራችሁ። በእርግጥ 150፣ 160 እስከ 170 ድረስ የሚገባበት ሰዓት አለ። የሽንኩርት 1 ኪሎ ማለት ነው በጣም የሚወደድበት ሰዓት አለ። ግን እዚህ ጋር ሽንኩርት ስለረከሰ ስለተወደደ ብቻ ሳይሆን እናንተ የምትሰሩትን የሚያስፈልገው ከሆነ ያው ትጨምራላችሁ። ምንም ማድረግ አይቻልም ካላችሁ ማለት ነው። ከሌለ ደግሞ አጨምሩ። ምንም ማድረግ ስለማይቻል ካለ ግን የሚበቃቸውን ያክል የምትሰሩትን ነገር እናንተ ስለምታውቁት የምትፈልጉትን መጠን ያክል ትጨምራላችሁ ማለት ነው። እዚህ ጋር እንደምታዩን ሽሮዬን የምሰራበትን ሽንኩርቴን እየከተፍኩ ነበረ። የካሜራ ጥራት የለውም፣ ምንም ላደርግ አልቻልኩም። ያው አንዳንድ ቦታ ላይ ፀሐይ ብርሃን ሲኖር የካሜራው ጥራት ያን ያክል አልነበረም ማለት ነው ውዶችዬ። ያም ሆኖ ያው እንደምታዩት የሽሮዬን ሽንኩርት እየከተፍኩኝ ነበረ። ማሻአላ ማሽን በሉት የኔ እጅ በጣም ሽንኩርት መክተፍ ተለማምዶታል፣ በቃ ተስማምቷል ልበላችሁ። እና በምታዩት መልኩ ሽንኩርቴን እየከተፍኩ ነው ያለው። ሰአድም ነበረች፣ ሰአድም እያገዘችኝ ነበረ። እና አንድ ላይ ነው ያው እየተጋገዝን የምንሰራው። መልካም ጎረቤት ያለው ሰው ያው ሁልጊዜም መሻላ እድለኛ ነው የሚባለው። ያም ሰው ደግሞ መልካም ሲሆን ይብለጥ እንትንነታችሁ ያኔ አለ አይደለም መተዛዘናችሁ ይብለጥ፣ ይቀራረባል፣ ደህና ያማረ ይሆናል በጥቅሉ ማለት ነው። እና ብዙ ኮሜንቶች ላይ ፋፍዬ መሻላ እኔም እንዳንቺ ጎረቤት ምርጥ ጎረቤት ነበረች ምናምን ለምትሉ ልጆች ያው አላህ ስብሐነ ወተዓላ በሰላም መጥታችሁ ደህና ጎረቤት ሰጥቷችሁ የምትኖሩ አላህ ያድርጋችሁ ማለት ነው። እና በምታዩት መልኩ ሽንኩርቴን እየከተፍኩ ነው ያለሁት ማለት ነው ውዶች። ኢንሻአላህ እናንተንም ለሀገራችሁ አላህ ሱብሃነሁ ወተዓላ በሰላም አያብቃችሁ። በራሳችሁ ባላችሁ ነገር የምትኖሩ አላህ ያደርጋችሁ። ምክንያቱም አሁን እኔ አንዳንድ ጊዜ ኮሜንት ሳነብ እውነት ለመናገር በቃ ይሄን ነገር ናፈቀኝ፣ የራሴን ህይወት መኖር በቃ ባለኝ ነገር እንደዚህ ሆኜ መኖር፣ አንቺን ሳይ የራሴ ትዝ ይለኛል ምናምን የሚሉ ኮሜንቶች አሉ። እኔ ሁሉንም አነባለሁ በነገራችን ላይ ኮሜንት ሲጻፍና ኢንሻአላህ እናንተንም ያድላችሁ። ሰው ልጅ ምንም ቢኖረው ምንም እንትን ቢል ያው መሬት ላይ ነው የምንኖረው ዞሮ ተዛዝሮ ማለት ነው። ስለዚህ እስካለን ድረስ ያው ተደስተን የምንኖረው ሀገራችን ላይ የራሳችን የሆነ ህይወት ስንኖር ነው። እና ምንም ሺ ጊዜ ሺ ገንዘብ ብትሰበስቡት ደስታ ከሌለው
ምንም ትርጉም የለውም ማለት ነው። ደስታ የምታገኙት ደግሞ በራሳችሁ በምታደርጉት ነገር ነው። ራሳችሁ በራሳችሁ ላይ የምታስደስቱት ራሳችሁ በምትዘሩት ራሳችሁ በምታደርጉት ነገር ስለሆነ ስለዚህ ሰው የእናንተን ደስታ ሊፈጥርላችሁ አይችልም። ደስታችሁን የምትፈጥሩት ራሳችሁ ናችሁ። የእናንተን ደስታ ሰው አይደለም የሚፈጥርላችሁ ማለት ነው። እና ራሳችሁን ለማስደሰት ራሳችሁ ደስታ መፍጠር አለባችሁ ማለት ነው ውዶችዬ። እዚ ጋ እንደምታው ሽሮ ምሰራበትን ሽንኩርቴን ከታትፌ ጨረስኩኝ። ወደ ብረት ድስቴ ጨምሬ ከሰል ፌርሜሎ ላይ ጥጃለሁኝ። አሁን ደግሞ ሰላጣም እሰራለሁ ብያቸዋለሁኝ። ሰላጣም ሰራውን ሽንኩርቴን፣ ቃሪያ ምናምን አቅርቤያለሁ። ቲማቲም አቅርቤያለሁኝ። እነሱን እከታትፋለሁ ማለት ነው ውዶችዬ። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ማንኛውም ቪዲዮዎች ወደ እናንተ ጋር እንዲደርስ ቤተሰቡ ነው። እንዲሁም ቤተሰብ የሆናችሁ ደግሞ ሸር ላይክ እያደረጋችሁ አበረታቱን። አብረን እንደግ ኢንሻአላህ። ያው ሁለተኛ ስደት እንዳንሄድ ማለት ነው። እንስራ እያልን እየታገልን ነው። ባላህ ፈቃድ ለመስራት እየሞከርን ነው ማለት ነው ውዶችዬ። እና ሁላችሁም ደግሞ ከስደት መጣችሁ አላህ ኑሯችሁን ማንኛውም ሰው የፈለገውን ህይወት ተመቻችቶለት አይደለም የሚኖረው። ነገር ግን ባላችሁ ነገር ደግሞ ህይወታችሁን ደስተኛ አድርጋችሁ ለመኖር መወሰን አለባችሁ። እሺ ገንዘብ ገና ይሄና ሊያስኩም እያላችሁ እድሜያችሁን አትጨርሱ። ምንድነው እና እድሜያችሁን እና ውዶቼ ሰብሪና እያለቀሰኝ ስለነበረ ቀልቤ በመሀልም ወደ እሷ ነው። ታውቃላችሁ የልጅ እናት መሆን ማለት ነው። እንደዚህ ኤዲት ሳረግ በተለይ ቪዲዮ ላይ በጣም እንትን ትላለች እና ዝጋ አባቷ ይዟት ነበር እኔም እየሰራው የነበረው። በቃ የሆነ ነገር ድምጿን ስሰማ ከፊቴ ከሌለች የሆነ ወድቃ ነው ምናምን በቃ አይደል ውስጣችሁ አያምንም። በዛ አይነት መልኩ ነው የማስበው ማለት ነው። እዚህ ጋር እንደምታወኝ ሚጥሚጣም ጨመርኩ፣ ቃሪያም የምፈልጋቸውን ከታተፍኩኝ ማለት ነው። አትክልት ብሉ፣ ተመገቡ፣ ምግብ ያባላችኋል። አረብ ሀገር ሙናችሁ በነገራችን ላይ እኔ ሰላጣ በጣም ሰራ ነበር። በጣም ሰላጣ ወዳለሁኝ። ያው ጅም የሚሰሩ ብቻ አይደሉም ሰላጣ የሚመገቡት። ያኔ ምግብ እንትን ለመብላት እንትን ይኖራችኋል፣ ገባችኋል? እና ከእንጀራም ጋር ባይሆንም ሰላጣ ሰርታችሁ ብትጠቀሙ ሌሎችንም አትክልቶች ሰርታችሁ ብትጠቀሙ ይብለጥ ቆንጆ ነው እላለሁ። እዚህ ጋር እንደምታዩት ሽሮ ጨመርኩኝ። ዘይቴን ጨምሬ ሽንኩርት አቁላልቸው ነበረ። ከዛ ውሃ ሳልጨምር ነው እዚህ ጋር እንትን እያሸሁት ያለሁት። ውሃ ከላይ ጠብ እያረኩኝ ልክ እንደ ተጋቢ ነው እያሸሁት የነበረው ሽሮውን። ምክንያቱም ጣዕም ይኖረዋል፣ ይጣፍጣል፣ ቆንጆ ሽሮ ይሆናል ማለት ነው። እና ውሃ ላይ ሳልጨምር ሽሮዬን የጨመርኩት ምንም ነገር ውሃ ሳልጨምር እዛ ጋር ጨምሬ እያሸሁ ትንሽ ውሃ ጠብ እያደረግኩ እያላላሁት እሄዳለሁ። ልክ እንደ ተጋቢ ነው ቆንጆዬ ሽሮ እንዲሆን ማለት ነው ውዶችዬ። እና እዚህ ጋር እንደምታዩኝ ሰላጣዬን ከትፌ ጨርሻለሁ። የቀረኝ ከሱ ሰላጣው ማለት ነው ዋናው ሰላጣ እሱን መቆራረጥ ነው ማለት ነው። ሳዲ አጥባልኛል። እኔም ደግሞ በአንድ ማጥሪያ አጥበውና ምን አድርጋለሁኝ ወደዛ ገልብጬ ሳህኔን ስለምፈልገው በመጀመሪያ የከታተፍኳቸውን ወደ ሳህኔ ጋር ገለብጥና የምፈልገው ሳህን ላይ ከዛ ምንድነው የማድርገው ሰላጣውን ቆራርጠዋለሁ። ከነ ውሃው ወደዛ እንዳይሄድብኝ ምን አደርጋለሁኝ ሰላጣውን እንትን እያልኩኝ እየቆራረጥኩኝ እዚህ መጣው ላይ አድርገዋለሁ። እናንተ ከቻላችሁ ደግሞ ያው ሙያ ለማስተማር አይደለም ማንጠፍጠፊያ ላይ አድርጋችሁ የሰላጣ ውሃ ቢንጠፈጠፍ ጥሩ ነው ማለት ነው። እና በዚህ መልኩ በቃ ውሃይቱ ጥርት ብላለች የሰላጣዋ እንደምታዋት ማለት ነው። እኔ ጥርት ካላላ አይኔ ያየ ካልሆነ ሰላጣ በነገራችን ላይ ደፍሬ የመመገቡ እንትን አይኖርም። ሰላጣ በጣም ጠቡኝ ይላል። በዛ ላይ ደግሞ ገበያ ስትገዙት አልሆነ ቦታ ውሃ ላይ ነው የሚያጥቡት አምጥተው ሲሸጡላቸው ማለት ነው። እና ግዴታ በደንብ መታጠብ አለበት። እንትኖች ይኖራሉ ትላትል ይኖረዋል ውስጡ ላይ። ስለዛ ያንን እያየችሁ ምናምን ነው ሰላጣ የሚሰራው። እንደ አረብ ሀገሩ አይደለም ሰላጣ። የኛ ሀገር በጣም እንትን ያበዛል፣ ትል ነገር አለው አጣቆ ማለት ነው። አጣቆ የምታውቁ ካላችሁ አትክልት ላይ የሚወጣ አጣቆ አለ። እሱን ግዴታ በደንብ መልቀቅ አለበት። እንደምታዩት በዚህ መልኩ ሰላጣዬን ቆራረጥኩኝ ማለት ነው። ሰላጣ ስታጡ በደንብ ጣቡ። በዛው አጋጣሚ እኔ ምግብ ቤት ገብቼ በነገራችን ላይ ሰላጣ መመገብ አልፈልግም። ምክንያቱም ያኔ በደንብ ስለማይል ማለት ነው። እዚህ ጋር እንደምታዩት ጥርት ያለች ውሃ ነበረች፣ ምንም ነገር የሌለው ነው ውሃው። ከዛ እንደምታዩት ሰላጣዬን ወደ ሳህኔ ላይ አደረኩኝ። እዚህ ጋር ሽሮዬ እየፈላች ነበረ። የምፈልጋቸውን የወጥ ቅመምና ጨው ጨመርኩኝ፣ አደባለኩኝ ማለት ነው። ቆንጆ የሽሮ ነበረች፣ መገርም ሽሮ።
ከዛ ምን እናደርጋለን? ቡናችንን ሽሯችንን ይበስላል። ቡናችንን እንጣጥዳለን እላችኋለሁኝ። የዛሬው ውሏችንም ይሄን ይመስል ነበረ። ማሻአላህ ደስ የሚል ውሎ ነበረ ላለውኝ ውዶች። እንደነገርኳችሁ አበረታቱን፣ ሼር አድርጉልን፣ ላይክ አድርጉልን። ላይክም የለም ከወደዳችሁት ቪዲዮ ላይክ አድርጉልኝ ማለት ነው። የምትፈልጉትንም ጥያቄዎች መጠየቅ ትችላላችሁ። ኢንሻአላህ አንዳንድ ጥያቄዎች የተጠየቁት አለ ለመመለስ ሞክራለሁኝ። እዚህ ጋር በቃ ወጣችን በሰለ። ዱቄት ቡና ነበረን የተቆላ ማነው የተወቀጠ ቡናዬን ጨመርኩ። ቡና አልቆላንም ዛሬ። ከዛ ውሃዬን የምፈልገውን ውሃ ትኩስ ውሃ ጥጄ ነበረ የምፈልገውን ያክል ጨመርኩኝ ማለት ነው። አሁን ምንድነው ብረት ድስቴን አውጥቼ ጀበናዬን እጥዳለሁኝ። የዛሬው ውሏችን ይሄን ይመስል ነበረ እላለሁኝ ውዶቼ። ቡናችን እስከሚፈላ ምንድነው የምናደርገው? ምሳችንን እንበላለን። እዚህ ጋር ተሰባስበን ሰአዳም ነበረች፣ የሰአዳም ልጆች እኔም አብዲም ሁላችንም ተሰባስበን የአብዲም የቱ ልጅ ነበረች። በአንድ ላይ ሁላችንም በዚሁ ምሳችንን በልተን ጨረስን እላችኋለሁኝ። ከዛ ምንድነው የማናደርገው? ቡናችንን እንጠጣለን። ያው ካሜራ ግን ዛሬ ምን እንደነካው አላውቅም፣ ጥራት አልነበረውም የካሜራ። ይሄን ሰሞን አትክልት በቃ ተመገቡ ብሎናል። አትክልት እየበላን ያለ ነው። ረክሶ አይደለም በመቼም ሽንኩርት ረክሶ ነው እያላችሁ ነው። ሰው ልጅ የሚበላው ስለረከሰ ስለተወደደ አይደለም። እና የሆነ ፕሮግራም አላችሁ የምትበሉበት፣ በዛን ሰዓት አቅርባችሁ ትበላላችሁ ማለት ነው። እዚህ ጋር ቡናችንን እየጠጣን ነበር እኔና ሰአዳንን ረከቦት ስር ቁጭ የምንለው። በዚህ አጋጣሚ ሰብሪናም እንደምታዋት እየረበሸች ነበረ። የዛሬው ውሏችን በዚህ መልኩ ነበረ። ካሜራ ጥራት የለውም፣ ምንም ማድረግ አይቻልም። ሁላችሁም ሼር ላይ ካድርጉልኝ። ጥያቄዎችም ካሏችሁ መጠየቅ ትችላላችሁ። ኢንሻአላህ ለእናንተ መልስ ለመስጠት እሞክራለሁ። ሰብሪናን እያየን በቃ በሷ እየሳቅን ምናምን ነበረ። ቴሌቪዥን አጥፍታ ዝጋ መዋ እያለች ምናምን ነበርና በጣም እያሳቀችን ነበረ። የዛሬው ውሏችን ይሄን ይመስላል። ሼር ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።